እስኪ አንድ ጥያቄን ጠይቅ። የዓለማችን ታሪክ እኮ በሕጋዊ ክርክር እየተሞላ አንድ ትልቅ የጠፈር ጦርነት ቢሆንስ? በጣም የሚገርም ሐሳብ ነው አይደል? ዛሬ የምንመለከተው ጽሑፍ እኮ ይሄንን ነው የሚነግረን። እንዲያውም የጦርነት ቀድሞኑ በድል ተጠናቋል ይለናል። እሽ እንግዲህ ዋናው ታሪክ የሚጀምረው ከአንድ ትልቅ የሕግ ጥያቄ ነው። መጀመሪያ ነገር በምድር ላይ የነበረው ስልጣን እንዴት ከቁጥጥራችን ወጣ? በጣም አስፈላጊው ጥያቄ ደግሞ እንዴት በሕጋዊ መንገድ ተመለሰ? እያጠናን ያለነው ጽሑፍ ለእነዚህ ጥያቄዎች ግልጽ የሆነ መልስ አስቀምጧል። መልካም። እንግዲያውስ ይህ ሁሉ ነገር እንዴት ተጀመረ? ከየት መጣ? መልሱን ለማግኘት መጀመሪያ ወደ ኋላ መመለስ አለብን። ጽሑፉ እንደሚነግረን ዓለም መጀመሪያ ላይ እንዴት እንደተደራጀች መረዳት ያስፈልጋል። እዚህ ጋር ጽሑፉ አንድ ወሳኝ ጽንሰ ሐሳብ ያስተዋውቀናል። ይህም የተወከለ ስልጣን የሚል ነው። ነገሩ እንዲህ ነው። የሰው ልጅ መጀመሪያ ላይ ትልቅ ኃላፊነት ነበረው። እስኪ እንደዚህ ያስቡት። ልክ አንድ ትልቅ ንብረት ያለው ሰው ሥራ አስኪያጅ እንደሚቀጠር ማለት ነው። የሰው ልጅም ምድርን በባለቤቱ በፈጣሪው ፈቃድ መሰረት የማስተዳደርና የመንከባከብ ሙሉ ስልጣን ተሰጥቶት ነበር። ነገር ግን ታሪኩ እንደሚነግረን ያ ትልቅ የአስተዳዳሪነት ቦታ፣ ያ ስልጣን በአንድ ወሳኝና አስደንጋጭ ክስተት ምክንያት ከእጅ ወጥቷል። እና ይሄ ነገር ቀላል ስህተት አልነበረም። ጽሑፉ እንደሚለው የመጀመሪያው አዳም ባለመታዘዙ ምክንያት የኃጢአት አገልጋይ ሆነ። ይህም ማለት በተግባር ጌታውን ቀየረ ማለት ነው። ይህ ድርጊት ደግሞ የሰው ልጅን ስልጣን በቅጽበት ያሻረ በጣም ከባድ የሆነ ሕጋዊ መዘዝ አስከትሏል። እዚህ ጋ ነው እንግዲህ ነገሩ ሁሉ የሚቀየረው። በሉቃስ ወንጌል ላይ ሰይጣን ይህም ስልጣን ሁሉ ለእኔ ተሰጥቷል ሲል ይናገራል። ይሄ በጣም ወሳኝ ነጥብ ነው። ጽሑፉ እንደሚለው ስልጣኑ ዝም ብሎ በጉልበት አልተወሰደም፣ አይደለም፣ በሕጋዊ መንገድ ወደ ነጣቂው ተላልፏል። እናም የዚህ ሁሉ መዘዝ ምን ነበር? በጣም ከባድ ነበር። የሰው ልጅ ለኃጢአትና ለሞት ተገዢ ሆነ። የምድር ስልጣን ሙሉ በሙሉ በጠላት ቁጥጥር ስር ወደቀ። እንዲያውም ፍጥረት ራሱ በዚህ በተበላሸ አስተዳደር ምክንያት ተጎዳ። በአጠቃላይ ሙሉ በሙሉ በጠላት ቁጥጥር ስር መውደቅ ማለት ነው። እሺ እንግዲህ ጥያቄው ይሄ ነው። በሕግ የጠፋ ነገር እንዴት በሕግ ይመለሳል? ለዚህ ትልቅ ቀውስ ምላሽ ለመስጠት ጽሑፉ በጣም አስደናቂ እና ጥበብ የተሞላበት ስልታዊ ሆነ የማዳን ዕቅድ እንዳለ ይገልጣል። ዕቅዱ ይሄ ነበር፣ የጠፋውን ነገር በሕጋዊ መንገድ ለመመለስ። እግዚአብሔር ራሱ ሰው ሆነ፣ የመጨረሻው አዳም ተብሎ ተጠራ። ለምን? ምክንያቱም የተነጠቀውን ግዛት እንደ አንዱ ነዋሪ ሆኖ ገብቶ በሕጋዊ መንገድ ለማስመለስ ነው። ይሄ ዝም ብሎ የማዳን ተልእኮ አልነበረም። የጠፋን ርስት መልሶ የመግዛት ሕጋዊ መብት ያለው የቅርብ ዘመድ መሆንን ይጠየቀዋል። ስለዚህ ይህ የቤዛ ዘመድ ሆኖ ለመስራት የተደረገ ስልታዊ እርምጃ ነበረ። እዚህ ላይ ያለውን ንጽጽር ስንመለከት የጽሑፉ ዋና አመክንዮ በደንብ ይገባናል። በአንድ በኩል የመጀመሪያው አዳም አለ። ድርጊቱ አለመታዘዝ ነበር። ውጤቱ የኃጢአት አገልጋይ መሆን፣ መዘዙ ደግሞ ሞት። በሌላ በኩል ደግሞ የመጨረሻው አዳም ድርጊቱ ፍጹም መታዘዝ፣ ውጤቱ በኃጢአት ላይ አሸናፊ መሆን፣ መዘዙ ደግሞ ሕይወት። ልክ እንደ መስታወት ነው። አንዱ ያበላሸውን ሌላኛው በቀጥታ አስተካከለው። እሺ ይህ ሁሉ ነገር ወደ ታሪኩ የመጨረሻ እና ወሳኝ ምዕራፍ ያመራናል። ግን የሚገርመው ይህ ወሳኝ ጦርነት የተካሄደው በጦር ሜዳ አይደለም፣ በመስቀል ላይ ነው። አዎ ጽሑፉ መስቀልን የሚያቀርበው እንደ አሳዛኝ ሽንፈት ሳይሆን በተቃራኒው በነጣቂው ላይ እንደተገኘ ሁለገብ እና ስልጣናዊ ድል አርጎ ነው። በአንድ ጊዜ በርካታ ሕጋዊና መንፈሳዊ ግቦችን ያሳካ በጣም ጥበብ የተሞላበት ድርጊት ነበር። ይህንን ድል በአራት ዋና ዋና ክፍሎች ከፍለን ማየት እንችላለን። አንደኛ፣ የሰይጣንን ክፋት ሙሉ በሙሉ አጋልጧል። ሁለተኛ፣
የእግዚአብሔር ትእዛዛት ትክክል መሆናቸውን አረጋግጧል። 3ኛ የሰው ልጅ ሕጋዊ የኃጢአት ዕዳ ሙሉ በሙሉ ተከፍሏል። እና 4ኛ ሰይጣን በሰው ልጅ ላይ የነበረው ሕጋዊ የሥልጣን ጥያቄ ሙሉ በሙሉ ተሰብሯል። የናጣቂውን ክስ በሥልጣኔ መንገድ የሚያፈርስ ነበር። የቆላሴስ መጽሐፍ ላይ ያለው ጥቅስ ይህንን ሁሉ ነገር በአንድ ላይ ያጠቃልለዋል። አለቅነትንና ሥልጣናትንም ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። አስቡት፣ መስቀሉ የሽንፈት ምልክት ሳይሆን የጠላት ኃይሎች ትጥቅ የፈቱበት እና ሽንፈታቸው በይፋ የታወጀበት የድል መድረክ ነበር ማለት ነው። እሺ፣ ድሉ ተገኝቷል። ታዲያ የዚህ ሁሉ የመጨረሻ ውጤት ምንድን ነው? ትረካው የሚደመደመደው ያ መጀመሪያ የጠፋው ርስት በመመለሱ ነው። የመጨረሻው አዳም ድል የሰውን ልጅ ከውድቀት ማዳን ብቻ አይደለም፣ ከዚያም በላይ ነው። ያንን የመጀመሪያውን የአስተዳደር ኃላፊነት ይመለሳል። ይህ በጣም ወሳኝ ነጥብ ነው። ነገሩ ከቅጣት ማምለጥ ብቻ ሳይሆን ወደ መጀመሪያው ዓላማ መመለስ፣ የጠፋውን ኃላፊነት መልሶ መቀበል ነው። እና የተመለሰው ኃላፊነት ይህንን ይመስላል። የሰው ልጅ ከኃጢአት ሕጋዊ ባርነት ነፃ ወጥቷል። ከአሸናፊው ጋር የተሰለፉት ደግሞ ኃይልን ይቀበላሉ፣ የእግዚአብሔርን እውነት እንዲያሳዩ ተጠርቷል። እናም አሁን በክፋት ላይ የተገኘውን ድል በማስፈጸም ይሳተፋሉ። በቀላል አነጋገር በአንድ ወቅት የጠፋውን ግዛት መልሰው በአግባቡ እንዲያስተዳደሩ ሥልጣን ተሰጥቷቸዋል። ስለዚህ ጽሑፉ የሚደመድመው በዚህ ነው። አሁን ዓለም የሕጋዊ ባለቤቷ ነች። የናቂው የሰይጣን ጥያቄዎችና ክሶች በሙሉ ውድቅ ተደርገዋል። በጠላት የተወሰደው ቁጥጥር በሕግ ፊት ዋጋ የለውም። ምክንያቱም የዓለም ሕጋዊ ባለቤት ራሱ ፍርዱን ሽሮታል። እናም ጽሑፉ በአንድ ልልቅ ጥያቄ ይተወናል። እንግዲህ የሰው ልጅ ሚና ተመልሷል። ዋናው ጦርነት በድል ተጠናቋል። ነገር ግን ዙሪያችንን ስንመለከት ግጭቶቹ አሁንም አሉ። ስለዚህ ጽሑፉ ተከታቾቹን የሚጠይቀው ይህንን ነው። ድሉ በተረጋገጠበት ነገር ግን አሁንም ግጭት ባለበት ዓለም ውስጥ እንደ አሸናፊ መኖር ምን ይመስላል? እስኪ በዚህ ላይ ጥቂት እናስብ።